ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች በዛሬው ፕሮግራማችን እንግዲህ ከጥር 23 2018 ዓ.ም ጀምሮ ተግባራዊ ስለተደረገው የአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ወይም ፌስታሎችን የሚከለክለውን አዋጅ በሚመለከት ከዶክተር ታደለ ጋር ውይይት እናደርጋለን። አብራችሁን ቆዩ። ዶክተር እንግዲህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ለቤታችን እንግዳ አይደለም። ከዚህ በፊት ፕላስቲክ እና ጤናን በሚመለከት ያነሳነው ርዕሰ ጉዳይ ላይ በደንብ በሰፊው ውይይት አድርገናል። ያው አንተም እዛ ላይ የጥናታዊ ጽሁፎች ብዙ ሰርተሃል፣ የመመረቂያ ጽሁፎችን እዛ ላይ ነበሩና ብዙ ምርምርም ስላከናወንክበት ፕላስቲክ እና ጤና ላይ ሰርተናል። ዛሬ ደግሞ አሁን ባነሳነው ርዕስ ተገናኝተናል። ግን እንደው ለተመልካቾቻችን ራስን ብታስተዋውቅልን። እንዳልሽው ለቤቱ አዲስ አይደለሁም። ታደለ አሰፋ እባላለሁ። የባህር ዳር ዩኒቨርሲቲ ተመራማሪና መምህር ነኝ። በመጀመሪያ ዲግሪ አፕላይድ ኬሚስትሪ፣ በሁለተኛ ዲግሪ ኢንቫይሮንመንታል ኢንጂነሪንግ እና በሶስተኛ ዲግሪ ወይም ፒኤችዲ በኢንቫይሮንመንታል ባዮቴክኖሎጂ ነው የሰራሁት ማለት ነው። እና አሁንም በዛው በባህር ዳር ዩኒቨርሲቲ እያስተማርኩና እየተመራመርኩ እገኛለሁ ማለት ነው። እሺ ዶክተር እንግዲህ በድጋሚ እንኳን ሰላም መጣ። እንግዲህ ያው መግቢያችን ላይ እንደተናገር ነው ሰሞኑን አዲስ አዋጅ ጸድቆ እየተተገበረ ይገኛል እና እንግዲህ ይህም አዋጅ 1383/2017 ላይ ማንኛውም የፕላስቲክ ከረጢቶችን ወይም ፌስታሎችን ማከፋፈል፣ መሸጥ እንዲሁም ደግሞ ከውጭ ሀገር ማስገባት፣ መጠቀምና እንዲሁም ሲገዙ መገኘት እንደማይቻል አዋጁ ደንግጓል ማለት ነው። እና ለምንድን ነው እነዚህን የፌስታሎች ወይም ደግሞ የፕላስቲክ ከረጢቶችን መከልከል ያስፈለገው? ምናልባት ለምን አስፈለገ ከሚለው በፊት አንድ 3 ቃላቶች የሚያወዛግቡ ተጠቃሚውን እያወዛገቡ ያሉትን ብንገልጻቸው ደስ ይለኛል። ፕላስቲክ፣ አንድ ጊዜ ብቻ መጠቀም የሚችል ፕላስቲክ፣ አንድ ጊዜ ብቻ መጠቀም የሚችሉ ፕላስቲክ ከረጢቶች፣ 3 ቃላቶች አሉ። ይህን ምናልባትም በተለያዩ ሶሻል ሚዲያዎች በኮመንት ጥያቄ መልክና እኔም ራሴ ቀጥታ የገጠመኝ የብዙ ሰዎች አንደርስታንዲንግ ችግር ስለሆነ እነዚህን ቃላቶች በደንብ መለየት አለበት ሰው የሚለውን አትኩረን ብናነሳ ደስ ይለኛል። እንግዲህ የተጠቀሰው 3ቱ ቃል ፕላስቲክ የሚለው አለ ትልቁ፣ በስሩ በዛ ስር የሚካተት ሲንግል ዩዝ የሚለው ወይም ደግሞ አንድ ጊዜ ብቻ ጥቅም ላይ የሚውል የሚለው አለ። ከዛ ውስጥ ደግሞ አሁንም በጣም ትንሿን ደግሞ ጠበብ አድርጎ ሲንግል ዩዝ ባግ ነው የሚለው ወይም ደግሞ አንድ ጊዜ ብቻ ጥቅም ላይ የሚውሉ ከረጢቶች ነው የሚለው። እና ምን አይነት ውዝግቦች አይቻለሁ በተለያዩ በጥያቄ መልክ ሶሻል ሚዲያውም ላይ ይሄ ፓኬጂንግ የሚመስሉ ሽሮ በርበሬ በምን ልናደርግ ነው፣ እንጀራ በምን ልናስቀምጥ ነው የሚል ጥያቄ ብዙ ሰው አይቻለሁ። እና ይሄ አዋጅ የከለከለው ላሁኑ ይሄ አዋጅ በትክክል ላሁኑ የከለከለው የፕላስቲክ ከረጢትን ብቻና ብቻ ነው ላሁኑ። ግን አዋጁ ላይ ምን ይላል? አንቀጽ 13 እንዳጠቃላይ ማንኛውንም አንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲኮች ብሎ በሰፊው ደንግጎታል መጀመሪያ። ይህ ማለት ምን ማለት ነው? ከዚህ ከከረጢትም ውጭ ሌሎችም አንድ ጊዜ ብቻ ጥቅም የሚውሉ ፕላስቲኮች የሚመለከተው አካል ኤፒኤ የሚባለው ኢንቫይሮንመንታል ፕሮቴክሽን ኤጀንሲ ሬጉሌሽን እያወጣ እንደሚከለክላቸው ማሳያ ነው። ስለዚህ ከወዲሁ መጠንቀቅንም እያሳየን ነው በዛው። ለአሁኑ ግን ለዚህ ይሄ አዋጅ ግን የደነገገው ከረጢቶችን ብቻና ብቻ ነው። እና ምናልባትም ተጠቃሚው ይሄን ቃል በትክክል ቃሉን ተረድቶ ሌሎቹን እንዳልሆነ መረዳት አለበት ማለት ነው። ለምን ተከለከለ የሚለው በዋናነት የፕላስቲክ ከረጢት ሲመረት ዲዛይን ሲደረግ የምንጠቀመው ማቴሪያል መልሶ ዑደት ወይም ሪሳይክል የማይሆን ዝርያ ያለው የፕላስቲክ አይነት ነው። ለመጀመሪያ ጊዜ ሲመረት የሚመረትበት መንገድ ማለት ነው። የተከለከለበት ዋናው ዓላማ ለምን ሃይላንድ አልተከለከለም፣ ለምን ሌሎቹ ብዙ አይነት ፕላስቲኮች አሉ አልተከለከሉ የሚለው ጥያቄ እንዳይነሳ ይሄኛው መልስ ይሆናል። የሚመረተው ማቴሪያል አንደኛ፣ ሁለተኛ ከተመረተ በኋላ መልሶ ዑደት ወይም ሪሳይክል መሆን አይችልም። ማን? የፕላስቲክ ከረጢት በባህሪው ማለት ነው። ስለዚህ ይሄን ባለመሆኑ ምክንያት የተለያዩ መረጃዎች እንደሚያሳዩት በኢትዮጵያ ከ46% በላይ የሚሆነውን አጠቃላይ የደረቅ ቆሻሻ ስትሪሙ ላይ ኮንትሪቢዩት የሚያደርገው ይሄ ነው። መልሶ ሪሳይክል ማይሆን ከሆነ ያው ደፍነትሊ ይታወቃል እንደዛ መሆንን እንደሚችል ኤክስፔክት ይደረጋል ማለት ነው። ስለዚህ ይሄ ባለመሆኑ ምክንያት
ሁለት ትልልቅ ተጽዕኖዎችን ያመጣል። አንድ በአካባቢ፣ ሁለት በሰው ጤና። በአካባቢ ላይ የተለያዩ የመፋሰሻ ድጆችን በከተማዎች አይታችሁ ከሆነ በክረምት ወቅት በተለይ ይዘጋል፣ ብሎክ ያደርጋል። ያ ብቻ አይደለም፣ የውሃ አካላትን በሰፊው በክሎ እናያለን። ኢንዳይሬክትሊ አየርን ይበክላል። ንፋስ የሚያነሳው ነገር ነው እንደምታውቁት፣ ቀጭንም ስለሆነ የተለያዩ እንዳጠቃላይ የአካባቢ ብክለቶቹ ከፍተኛ ናቸው። ሁለተኛ በጤና ላይም ስንመጣ የሰው ጤና ብቻ ሳይሆን ምናልባት አንዳንድ ቪዲዮ አይታችሁ ከሆነ ወይም እንደኔ ተመልክታችሁ ከሆነ በየምትሄዱበት መስመር እንስሶች ራሱ ሲበሉት እናያለን አይደል? ቀጭን ከመሆኑ ጋር የተነሳ አካባቢው ላይ ከተለያዩ ነገሮች ጋር አብሮ ተዋህዶ ስለሚገኝ ሳር በሚግጡበት ሰዓት አብሮ ይወስዱታል ማለት ነው፣ ወይም ይመገቡታል። ያ እንግዲህ ውስጥ ገብቶ ምን የጤና ጠንቅ እንደሚያመጣ ከባለፈው ቪዲዮ መለስ ብሎ ማየት ይቻላል። የሰው ጤና ላይ ስንመጣ ደግሞ ይህ ፕላስቲክ በአካባቢ ላይ በደንብ ተሰራፍቶ ስለሚገኝና ተጥሎ ስለሚገኝ በጊዜ ሂደት ማይክሮፕላስቲክ ወደምንለው ወደ ትንንሽ ስብርባሪ ፕላስቲኮች ይቆራረጣል። ያ ደግሞ ኢንዳይሬክትሊ በተለያዩ የምግብ ሲስተም ውስጥ ፉድ ቻይን በምንለው ዳይሬክትም ይሁን ኢንዳይሬክትሊ እኛ ጋር ይደርሳል፣ ሰዎች ጋር ማለት ነው። ስለዚህ በአካባቢም በሰውም በከፍተኛ ሁኔታ ጉዳት ስላለው መልሶ ዑደት ላይ ስለማይውል ከፍተኛ ተጽዕኖ በመኖሩ ምክንያት ከሌሎች ፕላስቲኮች በተለየ ሁኔታ ይሄንን የፕላስቲክ ከረጢት መከልከል ተችሏል ማለት ነው። ስለዚህ ዶክተር እንግዲህ ሁላችንም በየቤታችን ደጋግመን የምንጠቀመው ፌስታል ይኖራል። እየገዛን እያስቀመጥን ሌላ ቀን ልንገዛ ስንወጣ ይዘነው የምንወጣው ማለት ነው እና አንድ ጊዜ መጠቀም የምንለው ነገር ምን ማለት ነው? ደጋግመን እስከተጠቀምነው ድረስ የቃሉ ፍቺ እስቲ ትንሽ ስለሚያሻማ ማለት ነው። በጣም ጥሩ። የብዙ ተጠቃሚ እኔም ራሴ ኤክስፖዝ ሊሆንኩት ያየሁት ብዙ ሾፕ ለማድረግ የሚሄደው ሰው የተወዛገበበት ማብራሪያ መሰጠት ነበረበት በፊት ብዬ የማምንበት ትልቁ ጥያቄ ይሄ ነው። እኔ በራሴ እንኳ አይደለም ወፍራሙን ኩርቱን ፌስታል ስሱን ትንሹን ፌስታልም ደጋግሜ ልጠቀምበት እችላለሁ። ግን አንድ ጊዜ ብቻ ጥቅም ላይ የሚውል ማለት በዲዛይናቸው ላጠቃቀም አንድ ጊዜ ብቻ ጥቅም እንዲውሉ ተደርጎ መመረታቸው ነው። አንድ ጊዜ ጥቅም ላይ የሚውሉ የሚያስፈልግ ሪሳይክል ተደርጎ ሌላ ነገር ድጋሚ መሰራት ማይችል በመሆኑ ማለት ነው። ስለዚህ አሁን እንደምታውቁት በተለምዶ የሚታወቅ ኩርቱ የሚባል ፌስታል አለ። በጣም ምናልባት ከአንድ ዓመት በላይ ልትጠቀሚው ትችያለሽ ከውፍረቱ የተነሳ። ግን ሲመረት ዲዛይን ሲደረግ እና የምንጠቀምበት ማተሪያል እንግዲህ ብዙ አይነት የፖሊመር ማተሪያሎች አሉ። ከነዛ ውስጥ የፕላስቲክ ከረጢት የምንጠቀምበት ማተሪያል ፖሊታይሊን የሚባለው ፒኢ የሚባለው ነው። ይህ ፒኢ የሚባለው በሁለት መልክ ይቀርባል ለፕላስቲኮች። ስስ ብለን የምንጠራው ፕላስቲክ ሎው ዴንሲቲ ፖሊታይሊን የሚባለው ኤልዲፒ የሚባለው ነው። ወፈር ያለ ብለን የምንጠራው ሃይ ዴንሲቲ ፖሊታይሊን የሚባለው ኤልኤችዲፒ የሚባለው ነው። ስለዚህ እነዚህን ማተሪያሎች በመጠቀሙና ዲዛይን ሲደረግም ለአጭር ጊዜ ሾርት ፔሪድ ኦፍ ታይም ተብሎ ስለሚመረት እንጂ ሲንግል ዩዝ ያስባለው እኛ ደጋግመን ሰዎቹ በምንጠቀምበት ሂደት የሚወሰን አይደለም ማለት ነው። ስለዚህ አንቺ ወይም እኔ በሰፊው ለረጅም ጊዜ ደጋግመን ብንጠቀመው ሲንግል ዩዝ የሚለውን ሊጥስ አይችልም። የተመረተበት ሂደት የተመረተበት ማተሪያል ለዚህ ፐርፐዝ ተብሎ ለአጭር ጊዜ ተብሎ በሚል ዲዛይን ስለተመረተ ማለት ነው። ስለዚህ ስለ ቀጭኗ ትንሿ ስሷ ፌስታል በነፃ ደሊቨር ስለምትደረገው ፍሪ የምንወስዳት አይነትን ፕላስቲክ ይሁን ወፍራሙ ገንዘቡ ቢያንስም በትንሽ ዋጋ የሚሸጡ ከፍ ያሉ ውፍረት ያላቸው ፕላስቲኮች አሉ፣ ከረጢቶች ማለት ነው። እነሱንም ይሁን አጠቃላይ የተመረተበት ሁኔታ እነሱን ሁሉንም ደምሮ አንድ ጊዜ ብቻ ጥቅም ላይ የሚውል የሚል ስያሜ ይሰጣቸዋል ማለት ነው። ምንም እንኳን እኛ ደጋግመን ብንጠቀማቸው። ስለዚህ ያው አንድ ጊዜ ጥቅም ላይ የሚውሉ ካልን ደጋግመን ደግሞ የምንጠቀምባቸው የፌስታል አይነቶች አሉ ማለት ነው፣ ወይም ሪዩዘብል የሆኑ አሉ ማለት ነው። ስለዚህ እነሱስ ምን ማለት ናቸው? ሪዩዘብል ስንል ወይም ድጋሚ መጠቀም የምንችላቸው ስንል ምን ማለታችን ነው? ከአንድ ጊዜ በላይ ጥቅም ላይ የሚውሉ የሚለውን ስያሜ ለመስጠት መጀመሪያ ቅድም ካልናቸው በአንድ መሰረታዊ ነገር እንለያቸዋለን። የምናመርትበት የፖሊመር ማተሪያል እንግዲህ ቅድም ፒኢ የሚባለው ፖሊታይሊን የሚባለው የፖሊመር አይነት ነው ብያለሁ።
አንድ ጊዜ ብቻ ጥቅም ላይ ለሚውሉ ከረጢቶች የሚውለው። በተደጋጋሚ ወይም ሪዩዘብል የምንላቸው የፕላስቲክ ከረጢት የምንበላቸው ዘንቢል፣ ፌስታል ምንም ይሁን ስማቸው የምንጠቀምበት ማቴሪያል ፖሊፕሮፓይሊን የሚባል ከዛ ለየት ያለ ባህሪ ያለው የፖሊመር ማቴሪያል አለ። አንድ ፒፒ የሚባለው። ሁለተኛ ሌላ ከሱ ጋር አብሮ በተለያየ መልክ እንዲመረትም በሚክስ በማድረግም ሊሆን ይችላል፣ በራሱ በብቻውም ሊሆን ይችላል። ፖሊታይሊን ተረፍታሌት የሚባለው ይሄ ሃይላንድ የሚመረትበት የፖሊመር ታይፕ ነው በብዛት የሚመረትበት እነዚህን ሪዩዘብል የምንላቸውን። ስለዚህ እነዚህ ማቴሪያሎች ሲመረቱ በሁለት መልክ ሊመረቱ ይችላሉ። ይሄ ተሸምነው ዊቭን የሚባላል እንደ ጨርቅ ተሸምነው የሚሰሩ ዘንቢሎች አይታችሁ እንደሆነ ጨርቅ የሚመስል ግን ዘንቢል አለ አይደል? ብዙ ሰው ጨርቅ ብሎ ነው ዲፋይን የሚያደርገው። ጨርቅ አይደለም። ዊቭን የተደረገ ፖሊስተር ፕላስቲክ ማለት ነው። ያ ፖሊስተር ፕላስቲክ ደግሞ ዊቭን የሚደረገው ወይም የሚሸመነው ከፖሊታሊን ተረፍታሌት የሚባለው ማቴሪያል ነው። ለምሳሌ ሃይላንድ የሚመረተው ከዛ ነው። ልዩነቱ የአመራረት ሂደቱ ነው ማለት ነው። ስለዚህ እነዚህ አይነት ፕላስቲኮች ኖርማል ምን ለብሰው ማንኛውም ሰው የሚለብሰው የጨርቅ ኮተን የሚሆን አይሆን ዘንቢል ለረጅም ጊዜ ጥቅም ላይ እንዲውሉ ተደርገው ከተመረቱም ወረቀቶች፣ ወፋፍራም ወረቀቶች እነሱ በአጠቃላይ ሪዩዘብል ናቸው ማለት ነው። ስለዚህ በምን መለየት እንችላለን? አንድ ከተመረተበት ማቴሪያል ሁኔታ፣ ሁለት ከተመረተበት ዲዛይን ለረጅም ጊዜ ግልጋሎት እንዲሰጡ ተደርገው መመረታቸው፣ ሶስተኛ ሪሳይክል መሆን ይችላሉ፣ መልሶ ዑደት ላይ መዋል ይችላሉ። ለየት የሚያደርገውም ይሄን ነው። የማቴሪያሉ ባህሪ መልሶ ዑደት ላይ እንዲውሉ የሚያደርገውን የማቴሪያል ባህሪ ስለተጠቀሙ ፖሊፕሮፓይሊን የሚባለው ፖሊታይሊን ተረፍታሌት የሚባለው ማለት ነው። ስለዚህ በዚህ መልክ ነው የሚለዩ። ስለዚህ ዶክተር እንግዲህ ከዚህ በኋላ የፕላስቲክ ፌስታሎችን መጠቀም አይቻልም ማለት ነው። ግን እስከዛሬ ደግሞ ዕለት የዕለት ህይወታችንን ለማቃናት እየተጠቀምንባቸው የነበሩ ብዙ ፌስታሎች ወይም ደግሞ የፕላስቲክ ከረጢቶች አሉና እነሱንስ ለማስወገድ ምን መደረግ አለበት? እንዲሁም ደግሞ እነዚህን ፌስታሎች ሪሳይክል እያደረግን ደጋግመን መጠቀም አንችልም ወይ የሚለውን ጥያቄ ደግሞ ትመልስልኝ ደስ ይላል። በጣም ጥሩ። እንግዲህ አዋጁ ከወጣ ቅድም እንዳልነው ቆየት ብሏል። ግን ስቲል የተከማቸ እነዚህ አይነት ከረጢቶች ሊኖሩ ይችላሉ ብዬ ገምታለሁ። አልፎ አልፎም እያየው ነው። በተለይ አዲስ አበባ መሰልና ትልቅ ከተሞች ሊሻል ይችላል እንጂ ትንንሽ ከተሞች ላይ በእርግጠኝነት በሰፊው ይኖራል ብዬ አስባለሁ። ያው ይሄ የኢንፎርስመንት ጉዳይም ስለሆነ ማለት ነው። እና አዋጁ ወጥቷል። በማንኛውም የደረቅ ቆሻሻ አወጋገድ ስርዓት ያከማቸ ሰው ካለ መወገድ አለበት የሚል ነው የኔ እይታ። ያሉ ካሉ ተመርተው ያሉ አከማችቶ የትም አያስቀምጠውማ። ሰው መጠቀም አቁም ተብሏል። ሰው መጠቀም ሊያቆም ነው፣ ምክንያቱም ሊቀጣ ነው አይደል? ስለዚህ መጠቀም ካቆመ በስቶርም ይሁን በተለያዩ ሾፒንግ እንትኖቹ ሊኖር ይችላል። ከመጀመሪያው መኖር አልነበረበት የሚለውን እንደ ሀሳብ የኔ ሀሳብ ይሁንና ካለም ግን የማንኛውም የደረቅ ቆሻሻ አወጋገድ የማንኛውም ቆሻሻ በፌስታል መልክ የሚወገደውን አወጋገድ መሰረት አድርጎ መወገድ አለበት። ሪሳይክል መሆን ግን አይችሉም። ሪሳይክል መሆን የሚችሉ ቢሆን ኖሮ መጀመሪያውንም አይከለከሉም ነበር። ከመጀመሪያው እንግዲህ መልሶ ዑደት ላይ ማይውሉ ናቸው ብለናል። መልሶ ዑደት ላይ እንዳይውሉ ያደረጋቸው ቅድም ያልነው ነው። ዲዛይን ሲደረጉ የሚጠቀሙት ማቴሪያል በቃ ለአጭር ጊዜ ለትራንስፖርቴሽን እና ለሾፒንግ ተብሎ ታስቦ ብቻ ነው የሚመረቱት። እነዚህን መልሶ ሪሳይክል ማድረግ ኢኮኖሚካልም አይደለም። ፎርዛት ማተር አንደኛ ዋጋቸው ትንሽ ነው። ሁለተኛ ለአያያዝ ለመሰብሰብ ምቹ አይደለም። የሪሳይክሊንግ ዋጋው ከኦሪጂናል ዋጋቸው ሊበልጥ ይችላል። የተለያዩ ሪዝኖች አሉ ሪሳይክል መሆን የማይችሉበት። ስለዚህ ይህንን ትልቅ ኃላፊነት ወስዶ ራሱ ኮሚኒቲው የሚመለከተው ኦርጋናይዜሽንም የተከማቸው የተቀመጠ ካለ ካሁን በፊት ሪሳይክል እንኳን ባናረግም ፕላስቲክ የምናስወግድበት መንገድ አለ አይደል? የተለመደ የማንኛውም የደረቅ ቆሻሻ አወጋገድን መሰረት አድርጎ ማስወገድ አለበት የሚል ሀሳብ ነው የሚኖረኝ እኔ። አሁን እንግዲህ የተከለከሉት እንደተባለው የፕላስቲክ ከረጢቶች ናቸው፣ ለአንድ ጊዜ ጥቅም የሚውሉ የፕላስቲክ ከረጢቶች። ግን በባለፈውም ፕሮግራማችን ላይ ስናነሳ እንደነበረው በአብዛኛው ፕላስቲኮች እንደውም ለፓኬጂንግ ወይም ደግሞ ለማሸጊያነት ነው አይደል? በአብዛኛው ፕላስቲክ ጥቅም ላይ የሚውለው
እነሱንም ደግሞ ስናያቸው ያው አንድ ጊዜ አብዛኛው ፓኬጂንግ እንግዲህ አንዴ ቀደንም የምንጥለው ነው። የተሰራበትን ማቴሪያል እንደተባለው ሪሳይክለብል ወይ ሪሳይክል ሊደረግ የሚችል ድጋሚ መጠቀም የምንችልበትም አይደለም እና እነሱ ጋስ ለምን አልወጣም ይሄ ነገር? አዋጁ የሚለው ስፔሲፊክ ለአሁኑ ለዛ ይሁን እንጂ ሙሉ የነጋሪት ጋዜጣውን ምናልባት ጊዜ ኑሯችሁ ካያችሁት በሰፊው አውጆታል። ይሄንን የተረዳሁት አረዳድ አለኝ። ነገ በኋላ ፌዝ ዋይዝ ባን የሚደረጉ ሲንግል ዩዝ ፕላስቲኮች እንዳሉ እረዳለሁ። ከላይ መጀመሪያ ላይ የሚያስቀምጠው አንቀጹ ባግም አይልም ፓኬጅም አይልም ምንም አይልም ሲንግል ዩዝ ነው የሚለው ወይም አንድ ጊዜ ብቻ ጥቅም ላይ የሚውሉ እነማንን የሚለውን ሲንግል ዩዝ የሚባለው የራሱ ሳይንሳዊ ዴፊኒሽን አለው። ያንን መረዳት ይቻላል ማለት ነው። ለአሁኑ እዚህኛው አዋጅ ላይ ግን አሁን የተከለከለው ግን ከረጢት ስለሆነ ከረጢትን መሰረት አድርጎ ነው እዛ ጋር የተቀመጠው። ያ ማለት እነዛን ነገ ወዲያ አይከለክልም ማለት አንችልም ብዬ አስባለሁ። ለአሁኑ የተከለከለው ይሄ ይሁን እንጂ ከዚህ በተጨማሪ ፓኬጂንግ የሚመረትበትና ከረጢት የሚመረትበትም የተለያየ ማቴሪያሎች አሉት። እንግዲህ ፓኬጂንግ ስንል ይሄ ሽሮ፣ በርበሬ ምናምን መሰል አጠቃላይ ኮሞዲቲ ነገሮችን የምናሽግበት ብቻ ሳይሆን ሃይላንድንም ፓኬጂንግ ልንለው እንችላለን እኮ ወርዳት ማተር ቦትሉን። ስለዚህ ሃይላንድ ምን ይሆናል ማለት ነው? ሪሳይክል የመሆን ባህሪ ያለው ሲመረት እነሱን ለመለየት ፓኬጂንግ የሚለውን ደግሞ ስፔሲፊካሊ መለየት ያለበት አካሄድ ይኖራል የሚል እሳቤ አለኝ እኔ። ማቴሪያሎች ሪሳይክል የማይሆኑት ለምሳሌ እንዳልሽው ስስ ይሄ ከለርለስ የሆኑ የተለያዩ የቤት እንትኖችን የምናሽግበት እንደ ሽሮ፣ በርበሬ ያሉት በጣም ስስ ናቸው እንዳይሻቸው፣ ግን ከዚህኛው የአመራረት ሂደት ይለያሉ ሲመረቱ ከዚህ ከከረጢቱ። ስለዚህ ይሄንን ፌዝ ዋይዝ ይታገዳል የሚል እሳቤ አለኝ። ያን ሲያግድ ደግሞ ቶታሊ ፓኬጂንግ ብሎ ማገድ ከባድ ሊሆን ይችል ይሆናል። እንዳልነው ሃይላንድንም አብሮ ሊያካትት ስለሚችል ማለት ነው። ስለዚህ ለዛም ነው አዋጁ ላይ ምን ይላል? የሚመለከተው አካል ኦቶሪቲ ሬጉሌሽን እያወጣ በሚፈለገው መልኩ ማገድ የሚችልበትን ድንጋጌ አስቀምጧል አዋጁ ላይ። አሁን ያው ይሄ አዲስ ነገር ሲመጣ አብዛኞቻችንን አስደንግጧል። ምን ማድረግ አለብን የሚል እንደውም አብዛኛው ሰው እንደውም የተረዳውም አይመስለኝም የተከለከለበትን ዓላማ ማለት ነውና የዛሬውም ቪዲዮ ለማዘጋጀት የፈለግነው ለዛ ነው። ለኛ እንደሆነ እንዲታወቅ ለጤናችን ከዛ ለአካባቢም እንዲሆን በጣም በቂ የሆነ መረጃ ለመፍጠር ነበረ ይህን ፕሮግራም ያዘጋጀነውና እንግዲህ ለኛ ከሆነ አሁን ምን አይነት አማራጮችን መጠቀም አለብን? ፌስታሎች ከተከለከሉ ከማን ነው የምንጠብቀው? ነጋዴ ራሱ ከነጋዴዎች መጠበቅ አለብን ወይስ ራሳችን ማዘጋጀት አለብን የሚለውን ነገር እስቲ እንዴት ነው ተመራጭ አማራጮች የሚባሉት? ከዛ ደግሞ አሁን የተለያዩ ነገሮች ልንጠቀም እንችላለን። አንደኛው አማራጭ የወረቀት መሸፈኛ ማቴሪያሎች ወይም ደግሞ ባጎች ሊሆኑ ይችላሉና እነሱ ደግሞ ልክ እንደ ፕላስቲክ መጠቀም እንችላለን ወይ? የራሱ ተግዳሮቶች ስላሉት ማለት ነውና ትንሽ ከዚህ አኳያ ምናልባት በሁለት መንገድ አይቼ ነው እኔ መግለጽ የምፈልገው ወይም ደግሞ አስተያየቴን መስጠት የምፈልገው። አንደኛ ፕላስቲክን ሲሰጡን የነበረው ፍሪ ዴሊቨሪ ነጋዴው ነው፣ እኛ አንገዛም። ያ ማለት ነጋዴው መጀመሪያውኑ በነፃ ያመጣውም። በእርግጠኝነት አምራቹ በተመጣጣኝ ዋጋ ለነጋዴው ያቀርባል ወይም ነጋዴው ብዙ ክምችት ይገዛል በቅናሽ ዋጋ። ከዛኛ መንገዛቸውን ኮሞዲቲዎች በሙሉ ወይም ደግሞ ሁሉንም አይነት ባይሆንም እንኳ በመጠኑ በነፃ የሚሰጡ ባግ አይነቶች ነበሩ፣ ከረጢቶች ነበሩ። ያ ማለት ኢንዳይሬክትሊ ምን ማለት አለበት? ዋጋው ተመጣጣኝ የሚሆን ከሆነ የዛ ተመጣጣኝ የሆነ ከወረቀት የሚሰሩ በጣም ስስ ሲሆኑ ላይክ ካኪ ፖስታ የሚባለው አለ አይደለ? ካኪ ፖስታ የሚመስሉት በስስ የሚመረቱ ወረቀቶችን እነዛን በመተካት ነጋዴው ማቅረብ አለበት የሚል አስተያየት አለኝ እኔ፣ ርካሽም ስለሆነ። ከዚህ ጋር እያየ ከማቀው አንድ እንትን ላንሳ። እኔ በነበርኩበት ለትምህርት ሄጄ እያለ በነበርኩበት ሀገር ስሱ ካኪ የሚመስለው ከወረቀት የሚሰራው ሱፐርማርኬት ላይ ኤቭሪዌር ይቀመጣል፣ ራስሽ እንድታነሽ እንደ ፌስታል ማለት ነው። ያ ማለት ግን ትንንሽ ለምሳሌ ሽንኩርት በአንደኛው ትገዣለሽ፣ በአንደኛው ቃሪያ ትገዣለሽ፣ በአንደኛው ቲማቲም ትገዣለሽ።
ያንን ለየብቻ ይዞ ግን በአንድ ላይ የሚይዘውን ትልቁን ባግ ግን ማለት አይደለም። ያነ እዛም በሽያጭ ነው በተመጣጣኝ ዋጋ። ነጋዴው በነፃ ማቅረብ ያለበትም መኖር አለበት፣ በሽያጭ ማቅረብ ያለበት መኖር አለበት የሚል እምነት አለኝ። ይሄ የንግድ ህጉን አላቅም ምን እንደሚል፣ የንግድ ህጉ እንዳለ ይሁንና ግን ከነበረው ተሞክሮ ፕላስቲክ የሚለውን ወደ ወረቀትን ብንቀይረው ከነበረው ተሞክሮና ሌሎች ሀገሮች ከሚያደርጉት አንጻር ነጋዴው ማቅረብ ያለበት አለ፣ መሸጥም ያለበት አለ። ስለዚህ በዚህ መልክ እንየው። ሌላኛው ምናልባት ብዙ ሰው ከቤቱ ሲወጣ ግዴታ መግዛት አለበት ብዬ አላምንም። ከቤቱ ሲወጣ ሁሌም ዘንቢል የምንለውን በጣም ስስ የሚመስል ላያያዥ ምቹ የሆነ ግን ደግሞ በጣም ጥቅም ያለው አይነት ዘንቢሎች አሉ። እነሱን ይዞ የመሄድ ልምድ መኖር አለበት ከተጠቃሚው ብዬ አምናለሁ። ለምሳሌ ቅድም ያልኩት ላይ ይሄ የተሸመነና ሳይሸመንም ሆነው የሚሰሩ ዘንቢል የምንላቸው ኦፍኮርስ ፕላስቲክ ናቸው። አሁንም መርሳት የሌለብን ነገር ቢኖር ፕላስቲክ ናቸው። እነዚህ ለተደጋጋሚ መጠቀማችን አድቫንቴጅ እንዳለው እዚህ ጋር መረዳት አለብን፣ ከጤናም ከአካባቢም አንጻር ማለት ነው። እሱን ማንም ሰው ተጠቃሚ ይዞ መሄድ አለበት ወደ ሾፕ ሲሄድ። ይሄን ትንንሹን ከወረቀት የሚሰሩትን ግን ስለማይቆዩም እርጥበትም ነክቷቸው ወዲያውኑ የሚበላሹ አይደሉ፣ የመቆየት እድላቸውን በጣም አጭር ስለሚሆን መልሶ ለመጠቀም ብዙ ሰው ከቤቱ ያስቀምጣቸዋል ብዬ አልገምትም። ከአመራረታቸው ሂደት ችፕም ናቸው። በነፃ ይሰጡ የነበሩትን ፌስታል በመተካት እነዛን ስስ የወረቀት ምርቶች በነፃ ነጋዴው መስጠት አለበት። የሌሎች ሀገር ተሞክሮም ይሄ ነው። ትልቁን ዘንቢል ግን እንዳልኩት ማንም ሰው እንዲያውም አንድ አጋጣሚ አይቼ ነበረ ከኔ ሰፈር ማለት ነው። የወደቀ ጨርቅ መጣል ሁሉ አቁመናል ነው የምትለው ሴትየዋ ማለት ነው። እና በየሰፈሩ ያሉ ስፌት ቤቶች አሉ አይደል? ልክ የማይጠቀሙትን ልብስ ኖርማል እኛ የምንለብሰውን ክሎዝ በዘንቢል መልክ አሰርታ ይዛ ሄደች። which is good። ይሄ በጣም ጥሩ የሚበረታታ እንትን ነው አይደል? አንደኛ ጨርቁን ጥለን ሌላ ብክለት ነበር የምንዳርገው ለአካባቢ፣ ሁለት ኢኮኖሚካልም ነው ማለት ነው። ይሄንን አይነት ሁኔታ በብዙ ሰው መለመድ አለበት። እንዳልኩት ነጋዴው ማቅረብ ያለበት እንዳለ ሆኖ ማለት ነው። ከጉዳቱ አንጻር ይሄ ወረቀቶችን ስንጠቀም ያለውን ጉዳት ባነሳ ደስ ይለኛል። አንድ ስለ ኢንቫይሮንመንታል ፉትፕሪንት የሚባል ኮንሰፕት አለ። ቶታል ይሄ የአካባቢ የአጠቃላይ ጉዳቱ ማለት ነው። እንግዲህ ፕላስቲክ ሲመረት ከፍተኛ ኤነርጂ ይፈልግ ከነበረ ወይም ካልነበረ፣ ከፍተኛ ውሃ ይፈልግ ነበር ወይስ አልነበረም? ይሄ ሌላኛው አማራጭ ብለን ያስቀመጥነው መጠቀሚያ ከረጢት ከፍተኛ ውሃ የሚወስድ ከሆነ፣ ከፍተኛ ኤነርጂ የሚወስድ ከሆነ እና ቶሎ ቶሎ የምንጥለው ከሆነ ከነበረው ጉዳት በላይ ጉዳት አለው ማለት ነው በአካባቢ በቶታል ፉትፕሪንት ኮንሰፕት። ምን መሆን አለበት ሀሳቡ? ደጋግመን በመጠቀም ብዙ የአማራጭ ብለን የምንጠቀመውን ባግ ወደ አካባቢ ባለመጣል አካባቢውን መጠበቅ የሚለውን ነው ትልቅ ፖይንት መያዝ ያለብን ማለት ነው። ሌላም አንድ ስጋት አለ እዚህ ጋር ተያይዞ ወረቀት ሲመረት ራሱን የቻለ ሌላ እንዳልኩ ቶሎ ቶሎ ዳምፕ ከመደረጉ በተጨማሪ ወረቀቱ በራሱ ፕሮሰስ ሲደረግ የራሱ የሆኑ ኬሚካሎች አሉ የሚጨመሩበት ማጣበቂያውን ጨምሮ። ትልቅ ስጋትም ነው። አሁን በአደጉ ሀገሮች እንደ ትልቅ ስጋት የሚያዩት አንድ ኬሚካል አለ ወረቀት ላይ የሚጨመር ፒፋስ የሚባል ኢመርጂንግ ኮንታሚናንት ነው። ሀሳቡ ስለ ፕላስቲክ ስለሆነ ስለዚህ ብዙ አንሄድበትም፣ ግን አንድም ስጋት አለው። እሱም ወረቀትም ሲመረት ዝም ብሎ ወረቀት እንትን ሊሆን አይችልም። ከማጣበቂያው ጀምሮ የሚጨመሩ ኬሚካሎች አሉ። እነዛም ወደ አካባቢ ስንጥላቸው እነዛን ወረቀቶች እነዛ ኬሚካሎች ሊቻርገው መጉዳታቸው አይቀርም። እንዳጠቃላይ የሳስተነብል የሆነና የቶታል የኢንቫይሮንመንታል ፉትፕሪንትን በጠበቀ መልኩ የምንጠቀመውን ከረጢት በጣም በተደጋጋሚ የመጠቀም ልምድ ብናዳብር ነው የዚህን አማራጭ ተግባራዊነት፣ ለአካባቢ ያለን ተቆርቋሪነት፣ ለሰው ጤና ያለን ተቆርቋሪነት እውን ልናደርግ ነው። እንደ ወደ አዋጁ ተመልሰን እንምጣ እና ምን ተሰማ? አዋጁ ልክ ያው ትግበራው ነው መቼ የሚባለው አይደል? ቀድሞም እናውቅ ነበር ይሄ ነገር። በባለፈውም ፕሮግራም አንስተነው ነበር አብረን በነበረን ቆይታና
አንደኛ ለአንተ ምን ተሰማህ ነው። ሁለተኛ ምላሾቹን ያያቸው ይመስለኛል። የተለያየ የሶሻል ሚዲያ ላይ ሰው ድንገት ሱፐርማርኬት ሲሄድ ፌስታል የለም፣ በነፃ ነበር የሚሰጠን እቃዎችን ይዘን የምንመጣው። ስንሄድ የለም፣ ወረቀት የለም፣ አማራጭ ምንም ነገር የለም። በእጁ ይዘ ነው የምትመጣው። ዳቦ በእጁ ይዞ የመጣ ሰው አለ፣ እንቁላል በእጁ ይዞ ሲሄድ የነበረ ሰው አለ። ብዙ አስቂኝ ቪዲዮዎችም እየተሰሩ ነበር፣ እያየን ነበር። እና ከሁለቱም አንጻር እስኪ እንዴት አየኸው? መጀመሪያ አዋጁን ቀድሜ ብሰማውም ትግበራው ሲጀመር ለእኔ ትልቅ ደስታ እንደሚሆን ጥርጥር የለውም። ምክንያቱም ብዙ ስለፋበት የነበረ ዘርፍ ስለሆነ ያው ፕላስቲኩ ሙሉ በሙሉ ታገደ ማለት አይደለም። እንግዲህ የብክለት ሁኔታን ስናወራ አንጻራዊ አይደለም፣ አንጻራዊ ነው የምናወራው። ከዚህኛው ይሄኛው ይሻላል፣ ይሄኛው በመጠን ይቀንስልናል ነው እንጂ ብክለትን ቶታል ያስቀረን ማለት አይደለም። ምናልባት በእኔ እይታ ይህችን የፕላስቲክ ከረጢት ባን በማድረጋችን ትንሽ የኮንትሪቢዩት ልናደርግ እንችላለን። ቅድም እንዳልኩት አጠቃቀማችን ግን እንዳለ ሆኖ ማለት ነው፣ እውነትን በትክክል የምንጠቀም ከሆነ። ስለዚህ አዋጁ መተግበሩ ደስ ነው ያለኝ ማለት ነው። መጀመሪያ በከፍተኛ ሁኔታ ኢትዮጵያ ውስጥ በተለይ ኢትዮጵያ ብቻ አይደለም፣ ብዙ ታዳጊ ሀገራት ከፍተኛውን እንትን የሚይዙት ፖርሽን የሚይዙት ከፖሊሽኑ ይሄ ባግ ነው፣ ከረጢት የምንለው ስለሆነ ትልቅ ደስታ ነው የተሰማኝ ማለት ነው። የህዝቡ ሪያክሽንና የተጠቃሚው ሁኔታ በጣም የሚገራርሙ እንትኖችም ነበሩት፣ የሚያሳዝኑም ነበሩት። የሚገራርሙት ነገሮች ፌዝ አድርገው ቀልድ አድርገው ነገሮቹን የሚያቀርቡበት መልክ ያው ፈኒ ያደርጋል። እውቅናው ሳይኖራቸው ግን ደግሞ በጣም የተጎዱ ሰዎች ደግሞ አሉ ብዬ ወስዳለሁ። ለምን እውቅናው በሰፊው የለውም ማህበረሰቡ። ቅጣቱ አልጀመረም። ኦፍኮርስ እስካሁን ድረስ ቅጣቱ እስካሁን አልጀመረም። ኖርማሊ እኔ እንደተረዳሁት መግለጫም ሲሰጥ ሰምቻለሁ። አንድ የአካባቢ ጥበቃ ባለስልጣን ቅጣቱ ቀጥታ ኢንፎርስመንት መሆኑ ትንሽ ለሚመለከታቸው እንዲቀጡ ምናልባት ደንብ ማስከበር ምናምን ለሚባሉት ሁሉ በትክክል በአዋጅ መልክ ይሰጣቸዋል። እንዲያርጉ የሚባል እሱ ገና ነው። ግን አንድ ያሳቀኝም ያሳዘነኝም ያየሁት ፌስታል ባለመኖር ይዞ ሲሄድ እንቁላል ተሰብሮበት መንገድ ላይ የጣለ ሰው፣ ብዙ ቲማቲሞችን የጣለ ሰው አይቻለሁ። እና ይህ የሆነበት ምክንያት አዌርነስ ባለመኖሩ ምክንያት ስለሆነ ይሄ ያሳዝናል ማለት ነው። ምንም እንኳ አዋጁ ተግባራዊ መደረጉ ደስ ቢለኝም ሌላኛው ደግሞ ባለሱቆችም ተጠቃሚውም ራሱ አሁንም አዌርነስ ሳይኖረው ትንሹ የስስ የምንለው ቅድም ያልኩ በነፃ ደሊቨር የሚደረገው ብቻ መስሎት ወፋፍራም ፌስታል በጣም በሰፊው ይዞ የመጣ ሰው አውቃለሁ ካከፋፋይ። እንግዲህ ይህ ሰው ከሰረ ማለት ነው። የፌስታሎችን ደረጃ የታገደና ያልታገደውንም በውል አለየንም ማለት ነው። ቅድም ስንል እንደነበር አካባቢ ጥበቃ ባለስልጣን ማጥሪያ ተናግሯል የተወሰነ አዛ በኋላ ያ የሆነበት ምክንያት ለዛ ነው፣ የዛኛው አይነት ብዥታ ስለነበረ ማለት ነው። እና በአጋጣሚ የሰፈር ሱቅ ስለሆነ በጣም ነው ሲበሳጭን የሚያየውት ማለት ነው። ምክንያቱም ያስሱ ቀረ ብሎ ወፍራሙ ያልቃል በሚል በብዙ ነው ይዞ የመጣው ወፍራሙን ማለት ነው። አንደኛ መጀመሪያም ከሶርሱ መኖር አልነበረበት እንደ አዋጁ አይደል እንደሚለው 6 ወር የፎይታ ጊዜ ተሰጥቷል ከተባለ አምራቹ ሊያመርት አይገባም ማለት ነው። የነበረ እየወጣ መሄድ ነበረበት። ሁለተኛ አምጪውም ይሄ የሰፈር የተለያዩ የሸቀጣሸቀጥ ሱቅ የሚሸጡትም እውቀቱ ባለመኖሩ ምክንያት ቀድሞ ግንዛቤ ባለመሰጠቱ ምክንያት ሄዶ አምጥቶ እሱም ያው ያላግባብ ወጪ ተዳረገ ማለት ነው። ፕላስቲክ ብክለቱንም ያው ጨመረ ማለት እንችላለን። ዞሮ ዞሮ ፕላስቲኩ አይጠቀመውም፣ በተለያየ ምክንያት መወገዱ አይቀርም። በእንደዚህ አይነት መልኩ ነው እኔ አዋጁን ያየሁት። በደስታም በሀዘንም ባለመረዳት በሰዎቹ በአንዳንድ በፈኒዎችም በብዙ ነገር በቃ በተደበላለቀ ስሜት አይቼዋለሁ ማለት ነው። እንደው አዋጁን አይተከዋል። ያው ሲወጣ ጀምሮ ነበረ፣ ከዛ ሂደቱ ነበረ፣ አሁን ደግሞ ተግባራዊነቱ መጥቷልና ይህ አዋጅ እውነት ለታሰበለት ዓላማ እንዲውል ማለትም የአካባቢ ብክለትን ለመቀነስ ጤናን ለመጠበቅ እንዲውል ከተፈለገ በምን አይነት መልኩ ቀጥሎ መስራት አለብን? ምን ሪኮመንድ ታደርጋለህ? ይሄ በጣም ሰፊ ፖይንት ነው። እንግዲህ እያወራ ነው አይደለ? ብዙ ሰው አልተረዳውም። ብዙ ሰው አዋጁን ኢቭን ጥቅሙን ተወና ሲታወጅ የታወጀው የትኛው ፌስታል እንደሆነ ሁሉ በትክክል አልተረዳውም ብለናል። ይሄን ካልን የሚያስፈልጉ ነገሮች በጣም ብዙ አሉ ማለት ነው። የመጀመሪያ የሚያስፈልገው
እኔ እንደው ይሄን ቪዲዮ የሚያዳምጡ ማህበረሰብ በሙሉ አዋጁ የታወጀው ለመከልከል ብቻ እንዳልሆነ መረዳት አለበት። ዓላማው ምንድነው? አዋጁ ክልከላን ታርጌት ያደረገ አይደለም። ለአካባቢ ጤናም ለሰው ጤናም በዘላቂነት ታስቦ ለኛም ለመጪውም ትውልድ ንጹህ የሆነ ኢንቫይሮንመንት ጤናችን የሚጎዳን ነገር በማስወገድ የታለመ እንደሆነ ቢረዳ መጀመሪያ። ስለዚህ የድብብቆሽ አይነት እንዳይሆን ማለት ነው። አሁን ቅድም ብየዋለሁ፣ ደጋግመን የምንጠቀማቸውን ማቴሪያሎች በማብዛት ራሳችን ከቤታችን ልናዘጋጅ እንችላለን። በጣም ቀላሎች አሉ። ቅድም ያልኩት ቤት ማንጠቀመውን ጨርቅ ሰፍተን ለአንድ ዓመት ልንጠቀመው እንችላለን። ነጋዴውም አቅራቢውም በዚሁ ልክ ተረድቶ ሲያመጣ ልክ ለተጠቃሚው ሲደርስ የሚወገድበትን መንገድ አስተውሎ ማምጣት አለበት። ቶሎ ቶሎ የሚወገድ ቢያመጣ ዞሮ ዞሮ ያው ነው የሚሆነው። ስለዚህ አጠቃላይ እገዳ መሆኑን ብቻ ሳይሆን ለአካባቢውም ለሰው ጤናም ጥቅም ተብሎ የታወጀ አዋጅ እንደሆነ ቢረዳ መጀመሪያ። ከዛ ሲቀጥል ግን ይሄንን ተግባራዊ ለማድረግ ከብዙ አካላት ብዙ ይጠበቃል። የመጀመሪያው ከሚመለከታቸው ኦርጋናይዜሽኖች ነው፣ የአካባቢ ጥበቃን ጨምሮ ማለት ነው። በሰፊው ለማህበረሰቡ ግንዛቤ መፍጠር አለበት። የመጀመሪያ አሁን ያልኩትን ለምን ዓላማ ነው የታወጀው አዋጁ የሚለውን በሰፊው ግንዛቤ መፍጠር አለበት። ቅድም እንዳልኩት የተለያዩ ቦታዎች እየደወልኩ ለመረዳት ሞክሬያለሁ። ፎር ዛት ማተር ያልሰሙ ሁሉ አሉ። ያልሰሙ በቃ ሚዲያ ማይከታተል ካለ አልሰማም ማለት ነው አይደል? በሌላ ቋንቋ ሰው ያልሰማለ ስቲል ይጠቀማል ማለት ነው። ስለዚህ አዌርነስ ክሬሽን የሚባለው የማህበረሰቡን ግንዛቤ ማሳደግ በጣም አንዱ ትልቁ ሊሰራ የሚገባው ነው። ሁለተኛ ያሁንም የሚመለከተው አካል የንግድ ቢሮም ሊሆን ይችላል፣ ሌላ በበቂ ሁኔታና ዱረብል የሆነ ጠንካራ የሆነ አማራጮችን በበቂ ማቅረብ አለበት። ይሄንን በበቂ ለማቅረብ በሁለት መልኩ ሊሄድ ይችላል መንግስት። ማበረታቻዎች አሉ። አንዱ ለምሳሌ ማበረታቻ የሚባለው ዓላማው ማስቀረት አይደለ ጉዳትን። አንዳንዴ እኮ ተጎድቶም መንግስት ሊያደርግ የሚችለው ነገር ይኖራል። ህዝብም በዛው ልክ ተጎድቶም የተጎዳም እያረግም ነው ብዬ አስባለሁ። አሁን ቅድም እንዳልኩት መያዣ ጥቶ የወሰዳቸውን እንትኖች ሉዝ የሚያደርግ ከሆነ ተጎዳ ነው አይደል? መንግስትም የተወሰነ ጉዳቶችን ተጎድቶም ቢሆን ማበረታቻዎችን እያደረገ ይሄንን አቅርቦት በጣም ተደራሽ ማድረግ አለበት። አሁን በበቂ ሁኔታ የለም። እኔ ሱቅ አካባቢ ሲሄድ አሁን ያገኘሁት 100 ብር አካባቢ የሚሸጠው ዘንቢል ብቻ ነው ያገኘሁት ለምሳሌ። ያንም ወዲያው ነው የሚያልቀው። እንግዲህ ግን የህዝቡ ቁርጠኝነት አሁን ካለሁበት እንደ አዲስ አበባ እይታ ስናየው በጣም ጥሩ ነው ልል እችላለሁ። 100 ፍሬ አምጥቶ በቀናት ውስጥ በ24 ሰዓት ውስጥ አለቀብኝ ያለ ሱቅ አይቻለሁ። ያ ማለት ሰው በጣም እየገዛ ነው ማለት ነው። የ100 ብሩን ዘንቢል ሰው በዚህ ልክ ቁርጠኛ ነው ማለት ነው ህዝቡ ለመጠቀም። ግን በተመጣጣኝ ዋጋ ዱረብል በሆነ ጥንካሬ ባለው ሪሳይክል ሊሆን በሚችል አማራጮች የተለያዩትን የባግ አይነቶች ማቅረብ አለበት። ሁለተኛው ነው ይሄ። ሶስተኛ ምናልባት ይሄንን ለማድረግ የተለያዩ ኢንተርፕራይዞቹን ወደዚህ የሚገቡበትን ሞዳሊቲ ማዘጋጀት አለበት። እንደሰማሁት ከሆነ ትክክል ሊሆን አልሆነ አላቅም፣ የሚመጡት ባጎች እዚህ የተመረቱ ሳይሆን ኢምፖርት ያደረጓቸው ይመስለኛል። ጠንካራ ባጎች አሉ 100 ብር 150 ብር ምናምን የሚሸጡ፣ እርግጠኛ አይደለሁም እሱን። ከዚህ አምርተው ይሆን የሸጧቸው ወይስ ይሄንን ቀድሞ የተረዳ ነጋዴ ኢምፖርት አድርጓቸዋል እነዛን ባጎች የሚለውን ማጥራት ያስፈልጋል። ግን ኢምፖርት እየተደረጉ ከሆነ ውድ የሆኑበት ምክንያት ከዚህ ሆኑ በቀላሉ ሊመረቱበት የሚችሉበትን መንገድ መተካት አለበት ማለት ነው። ከዛ ሲቀጥል ግን በቃ ያወጋገድ ስርዓቱን ኢቭን የምንጠቀማቸውን ወረቀቶች አሁንም እያየሁ ነበረ። ብዙ ስስ ወረቀቶችን ያላግባብ እየተጣሉ ማለት ነው። እውን ማድረግ ከተባለ አካባቢ ብክለትን እውን ማድረግ የሚለውን እንያዝ። ይህንን ከረጢት ብቻ ማስወገድ የሚለውን ሳይሆን አካባቢ ብክለትን እውን ማድረግ፣ የአካባቢ ብክለት መከላከልን እውን ማድረግ ብለን የምናስብ ከሆነ ስቲል በፕላስቲኩ ቦታ ተክተን የምንጠቀማቸውን ማቴሪያሎችም በጣም በጥንቃቄና በሰፊው ለምን አዋጁ እንደታወጀ ታስቦ የአካባቢን ብክለት ምልከታ በጣም ትኩረት በመስጠት መሰራት አለበት። እንግዲህ ዶክተር እኛ ሀገር
በአሁኑ ሰዓት የአካባቢ ብክለትን ለመከላከል ተብሎ ይሄ እገዳ እውን ሆነ እንጂ የተለያዩ ሀገሮች ቀድሞ ከኛ በፊት ይህንን ተግባር ጀምሮ ነበርና የሌሎች ሀገሮች ተሞክሮ ምን ይመስላል? እስቲ አንተ ባየኸው ከዚህ በፊትም በተማርክበት ቦታ ሊሆን ይችላል ባጠናውም ጥናት እስቲ የሌሎች ሀገርን ተሞክሮ ንገረን። በጣም ጥሩ። እንግዲህ የሆነ ትራንዚሽን በዚህኛው ብቻ ሳይሆን እንዲሁ በስፋት ስናየው ከሆነ ከነበርነው ሞዳሊቲ ወደ ሆነ ትራንዚሽን ስንሄድ ሁሌም ተግዳሮት የሚባለው አለ። የትኛውም ሀገር ላይ ያደጉ ሀገሮችም ቢሆን ይሄ እንደሚኖር መታሰብ አለበት። ቻሌንጅ አለ፣ ችግር አለ። ግን ያንን ቻሌንጅ እና ችግር ፌስ ማድረግ ግዴታ ነው። በቃ መጋፈጥ ግዴታ ነው። ያንን እንዲሁ ከቅርብ ወዲህ እንኳ ኬንያ የሲንግል ፕላስቲክ ባግን ካገደች ቆይታለች፣ ብዙ ጊዜ ነው እና ብዙ ችግሮች ገጥሟቸው ነበረ። ልክ እኔም ቅድም እንዳልኩት ያ የአዋጁ ከወጣ ጀምሮ የጻፍኩት ፔፐር ጥናት ሳደርግ እነዚህን ሀገሮች የገጠማቸውን ቀድሜ በማወቅም እንደተሞክሮ ነበር ለመጻፍ የሞከርኩት። እንደዚህ አይነት ነገር ሲከሰት ምን ቻሌንጅ እንደሚገጥም እነሱን ቀድሜ አይቼ ነበረ። የገጠማቸውንም ለማንበብ ለማየት ሞክሬያለሁ። ከሱም አንጻር የኛም ሀገር ምን ሊገጥመው እንደሚችል ለመጻፍ ሞክሬያለሁ እና ብዙ ቻሌንጆች ገጥሟቸዋል የተለያዩ ሀገራት። ኬንያ ከገጠማት ውስጥ አንዱ አማራጭ ባጎችን ማቅረብና የቅጣቱ ደረጃ በጣም ትልቅ ስለነበረ ህዝቦቿ በጣም ቅሬታን አስነስተው ነበረ በወቅቱ። በተመሳሳይ መልኩ ሩዋንዳ በጥሩ ሁኔታ ማኔጅ አረገች ከምትባል አፍሪካ ሀገር የፕላስቲክ ብክለትን ማኔጅ አረገች ከምትባል ሀገር ተጠቃሽ ናት። ሩዋንዳ በጣም ክሊን ከተማ ነች ባይዘይ አገሪቱ ማለት ነው፣ በተለይ ዋና ከተማዋ ማለት ነው። እና ማኔጅ ለማድረግ ቀድመው ሞክረዋል። ቅድም እንዳልኩት አዋጁን ቀደም ብለው ተናገሩ ዘንድ ኢንፎርስመንቱ በጣም ከፍተኛ ነበረ። ትራንዚሽኑ ላይ መተካት የነበረበትን አማራጭ በሰፊው ማቅረብ፣ በሰፊው ማምረት፣ ማበረታታት ብዙ ነገሮች ነበሩ ማለት ነው። ከአፈጻጸም አንጻር ከታየ ከአፍሪካ ሩዋንዳ በጣም ጥሩ ነበረች ለምሳሌ። ኬንያ ግን ብዙ መንገራገጮች ከገጥሟት ነበረ። አሁን ካልኩት አንጻር ቀድሞ ካለመዘጋጀት፣ አዋጁን ለማስፈጸም ምን መደረግ እንዳለበት ቀድሞ ያሉትን ፋብሪካዎችን ለምሳሌ በፍጥነት ከፕላስቲክ ወደ ወረቀት መቀየር አንደኛው አማራጭ ነው አይደል? ለምሳሌ በበቂ ለማቅረብ። ሌላኛው ደግሞ ህዝቡን መረዳት እንዲኖረው፣ አጠቃላይ መረዳት እንዲኖረው ብዙ የግንዛቤ እንትን መፍጠር ትልቅ አስተዋጽኦ የሚያደርግ ስለሆነ ያን ባለማድረጓ ቻሌንጅ ገጠማት። ሩዋንዳ ግን በተቃራኒው ከዚህ የተሻለች ነበረች። ምናልባት ከአፍሪካ ወጣ ስንል ዴንማርክ የምትባል ሀገር በጣም ሳክሰስፉል የሆነ የፕላስቲክ ባግን ባን አድርጋ በጣም ሳክሲድ አደረገች ከምትባል ሀገር ነች። በጣም ኒት እና ክሊን የሆነች ሀገር ነች ዴንማርክ እና 90% ነው አቺቭመንቷ እስካነበብኩት ድረስ ማለት ነው። ያለ ማድረግ እንዳልኩት ብዙ ቀድሞ ዝግጅቶችን በማድረጋቸው ነው። አንደኛ ህዝቡን ማስተማር፣ አማራጮች ማቅረብ። ያው አደጋገሮች ናቸው። ኦፍ ኮርስ ነገሮች ላይ ከብዳቸው ይችል ይሆናል። ግን አሁን ያደጋገርም ሆነ ያላደጋገር ነገሮች የከበዱት አማራጭ ከማቅረብ ካለማቅረብ ብቻ እንኳን ሳይሆን የግንዛቤ ሁኔታው ነው ትልቁን ቦታ የሚይዘው። ስለዚህ ግንዛቤውንም በሰፊው ትፈጠር ነበረ። በዛው መልኩ እንዳለ ምን ተረዳህ ካልሽኝ እኔ ፕራክቲካሊ ባይኔ ደግሞ የትኛውም ሱፐርማርኬት ላይ ያደጉ ሀገሮች ላይ እንግዲህ 1-2-3 ከተማ ዝም የካየዋቸው ከሁለት ሀገሮች በጣም በተለያየ አማራጭ ምናልባትም በ5-6 አይነት በዋጋ ልዩነት አማራጭ ባጎች የሱፐርማርኬት በሩ ላይ ይቀመጣሉ። ከዛ ውስጥ ፌስታል ውድ ነው። እንግዲህ ሰው ፌስታል እንዳይገዛ ዋጋ ውድ አድርገው ያኛውን ቀነስ በማድረግ ምን አደረጉት? ለትግበራው በጣም ትልቅ ሮል አለው ማለት ነው። እነዚህ ጨርቅ መሰልና የወረቀት ባጎች በጣም ርካሽ ሆነው የፌስታሉን በጣም ውድ ነው ያደርጉት። አክቹዋሊ ፌስታሉ ሲሰራ በጣም ጠንካራ፣ በጣም ለረጅም ጊዜ የምትጠቀሚው አድርገው ነው የሚሰሩት። እንዳልኩት እንደቅድሙ ከዚህ ዲዛይን ሲደረግ ለሾርት ፔሪየድ ተብሎ ከሚመረቱት የግብአት አይነቶችም ሳይሆን የሚመረተው ከሌሎቹ ሪሳይክልም ከሚሆኑት ነው። ፕላስ ቱ ዛት ዱራብል እንዲሆን አድርገው ነው የሚያመርቱት። ግን ስቲል ዋጋው ትልቅ ነው። በዚህ መልኩ የተለያዩ ሀገራት ጥሩም አቺቭ ያደርጓሉ፣ ችግርም የገጠማቸዋሉ። ይሄ ደግሞ የመጣው
ካፈጻጸም አማራጭ ከማቅረብ ማህበረሰቡን ግንዛቤ ከመፍጠር ሌሎች የአማራጮች ኢንሰንቲቫይዝ መካኒዝሞች ከመጠቀም ካለመጠቀም ነው የመጡት ማለት ነው። እንደዚህ ላይ ለመጨመር ያህል ዶክተር ሌሎች ሀገሮች ላይ ሌላ የሚጠቀሙበት መካኒዝም ዋጋንም ከመጨመር ውጪ ቬንዲንግ ማሽኖች አሉ። ህዝቡ ራሱ አምኖበት ፕላስቲኮቹን ወስዶ ያስገባል፣ ገንዘቡን ይቀበላል ማለት ነው። አሁን እዚህ ሌላው ሰው የሚሰበስበው አሉ፣ ሃይላንድ እየሰበሰቡ የሚያስገቡ እንደዚህ። ያ ግን ህዝቡ ራሱ አምኖበት ከተለያየ ቦታ ለምሳሌ ከናይት ክለቦች አካባቢ የሚጣሉ የሶዳ እንትኖችን ሊሆን ይችላል፣ እሱን እየለቀሙ ቬንዲንግ ማሽኖች ላይ እያስገቡ ደን ሳንቲም ይቀበላሉ። እና ይህም አንድ መካኒዝም ነው። ነገሮችን ከማስወደድም በተጨማሪ ሪዋርድ ያለውንም አይነት ነገር ማድረግ ለእኔ ነው ተብሎ እንዲታሰብ ማድረግ። በጣም ጥሩ። እኔም ያየሁት እሱን ነበር። ጥሩ አስታወስሽኝ ያየሁትን እይታ። ብዙ አገሮች እንደምታውቂው እንዲያው የቢራ የአልኮል አይነት መጠጦች እንኳን በካን ነው የሚመረቱት፣ በጠርሙስ አለ። በጠርሙስም ግን አማራጩ ሪሳይክል እንዲሆን በካን ያመርታሉ በብዛት በብረት ቆርቆሮ በምንላቸው ማለት ነው። እሱ ተጠጣ በኋላ ሰው ወስዶ ቬንዲንግ ማሽን ውስጥ አስገብቶ ሳንቲም ነው የሚወስደው። እንግዲህ አንደኛ እንዲመልስ ያላግባብ አካባቢ እንዳይበክሉ ማድረጊያ ዘዴ ነው አንደኛ። ሁለተኛ ያ የሚመልስ ሰው ማህበረሰብ ስመልስ ገንዘብ አገኛለሁ ብሎ ስለሆነ የሚሄደው እንደ ንብረት ነው የሚይዘው ማለት ነው። እንደ ቆሻሻ ሳይሆን እንደ ንብረት ነው የሚይዘው። በጣም ሰርፕራይዝ ያደረገኝና ደስ የሚል ካየኋቸው ነገሮች ውስጥ አንዱ ይሄ ነበረ። ይሄን ለካናል ነው እንጂ ለፕላስቲክም እንደዛ ነው። ስቲል የዘይት መያዣዎች ላይክ እኛ ሃይላንድ የምንለው ነው አሁን ምን ያየሁት ኢቭን ያደጉ ሀገሮች እንኳን ዘይት በዛ አይነት ይያዛል። ሌላም ኮካ ለምሳሌ በትልልቅ የሚመረተው በዚህ በሃይላንድ ነው አለ ሱፐርማርኬት ውስጥ። ያን ግን ከተጠቀመ በኋላ ሰው ወስት አይደለም፣ ያን ፕላስቲክ ንብረት ነው አጠራቅሞ ወስዶ ቬንዲንግ ማሽን ውስጥ አስገብቶ ሳንቲም ይቀበላል። ይሄኛው አንዱ በጣም መለመድ ያለበት ኢንሰንቲቫይዝ መካኒዝም ይሄ ፒከር እንትን ዌስት ፒከር ነው የሚባሉት። ይሄ ቆሻሻ የሚያነሱትን ከማገዝም ከማስቀረትም አንጻር ቀጥታ ዳይሬክት ይሄ ተጠቃሚው ወስዶ የመሰብሰቢያ ቦታ ላይ ሪዋርድ ያለው አይነት ማበረታቻ በጣም አስፈላጊ ነው። አሁን የቢራ ፋብሪካዎች አካባቢ ይሄ በጣም ቀላል ነበር። ለምሳሌ ሱፐርማርኬቶች፣ ትልልቅ ሱፐርማርኬቶች በጣም ቀላል ነው። ምናልባት የኛ ሀገር አንድ ቻሌንጅ ሊሆን ይችላል ብዬ ለዚህ ሀሳብ ማነሳው አብዛኞቹ ሾፒንጋችን የሰፈር ሸቀጣሸቀጥ መሸጫ ትንንሽ ሱቆች ናቸው። እሱ አንድ ቻሌንጅ ሊያደርገን ይችላል። ግን ያው ነገ ወዲያ ወደ ትልቅ ሱፐርማርኬቶች አይነት ትራንዚት ማድረጋችን አይቀርም። ትንንሽ ሱቆች ማነሳቸው አይቀርም። አሁንም አሉ ትልልቅ ሱፐርማርኬቶች። እነሱ ላይ ቢጀመር ቢለመድ እዛ ጋር ወስጄ ያንን ማስገባት እንድችል ከለመድኩ ኢቨን ለሳንቲሙ ሰፈር መገዛውን ማቴሪያል ትቼ እዛ ሱፐርማርኬት እንዲሄድ ሁሉ ይችላል ማለት ነው። ይሄም አንቺ እንዳልሽው አንዱ ትልቁ የኢንሰንቲቭ ሜካኒዝም እና የአካባቢ ብክለት ከምንቀንስበት ትልቁ ያደጉ ሀገሮች በብዛት የሚጠቀሙበት ዘዴ ነው። እናመሰግናለን በጣም ዶክተር። እንግዲህ እዚህ ርዕስ ላይ በመወያየታችን በጣም ነው ደስ የሚለን፣ ምክንያቱም ብዙ ነገር ያጠራል። እነሆኛ የሕክምናውንም ደግሞ የህብረተሰብ ጤናን ከዛ ደግሞ ባህላዊ አስተምሮን አንድ ላይ የያዘ ነው እና እዚህ ጋር መተክ ይህን ማንሳታችን በጣም ደስ የሚለን ነገር ነው ማለት ነው። በድጋሚ እናመሰግናለን። ተመልካቾቻችንም እንግዲህ ከአዋጁ መውጣት ከአዋጁ ትግበራ ጋር በተገናኘ ያጋጠማችሁን ተግዳሮት ኮሜንት ሴክሽናችን ላይ ያሳውቁን። ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳይረሳ፣ ሰብስክራይብ በማድረግ ደግሞ የቻናላችን ቤተሰብ ይሁኑ። መልካም የጤና ሳምንት